አልተመቸኝም ለምን አንቺም አንተም እኛም አልተመቸንም ዘወትር እሁድና ሮብ ከ1 ሰዓት እስከ 2 ሰዓት የሚቀርብ ልዩ ዝግጅት ነው አዘጋጅና አቅራቢ ዜናን መኮንን አልተመቸኝም ፕሮፌሰር መስፍን ሲነበቡ ይሄ ሁለተኛው ምዕራፍ መሆኑ ነው አንደኛው ምዕራፍ እንደምታስታውሱት የፕሮፌሰር መስፍን ጀልባ የሚል ነው መነሻው ሁለት ነገሮች ናቸው አንደኛ ንጽጽራዊ ሁኔታና ሌላው የክህደት ጉዳይ ነው ፕሮፌሰር ንጽጽር ሲያደርጉ በተለይ እስራኤልን በጋዛ ያለውን የቀድሞ የኢትዮጵያ በፋሺስት ተወረረና እስራኤላውያን ፋሺስት ማለታቸው ሁኔታ ነው አንደኛ ምሳሌው ትክክል አይደለም የሚለው በጨዋነት የተናገርኩት ሁኔታ ይመስለኛል በጓሮ በር ይላኩልኝ ግን በጣም የሚያሳዝንና ስድብ የታዘለበት ነበር ለማንኛውም ፕሮፌሰር ሲመልሱልኝ አንድ ነገር ትዛለኝ ድሮ በቀዳማዊ ኃይለ ሥላሴ ጊዜ የግብረገብ አስተማሪዎች ነበሩ እና ያ የግብረገብ አስተማሪያችን ሲያስተምረን በበጎነት ዕውቀትን በዕውቀት ላይ ራስን በመግዛት መጽናናትን በመጽናናት እግዚአብሔርን መምሰል ድሮ ያስተምሩን የነበሩት በሶ ምክንያት እንዳስታውሰው አደረገ በነገራችን ላይ በፕሮፌሰር በጣም የሚገርመው አንድ ያልሰራቸው ስራ እንዳለ ግን አበክሬ ልነግራችሁ የምፈልገው ነገር ነው በኢትዮጵያ የፖለቲካል ካልቸር ከሐሜት የተጀመረው ከናንተ ነው ማለት ይጀምራሉ በተለይ በእኛ እድሜ ከኛም በኋላ ሊሸጋገር የተሞከረው ይሄ ነው ሐሜቱ የቀዳማዊ ኃይለ ሥላሴ ሌላው ቀርቶ በቆሪጥ እንደሚያምኑ በሌላ በኩል ደግሞ አጼ ኃይለ ሥላሴ ኢቭን የባኒያን ልጅ ናቸው ኢትዮጵያዊ ሙሉ አይደሉም የሚለው የኢትዮጵያ ፖለቲካ ከሐሜት የመጀመሩ ከናንተ ነው አላስተካከላችሁትም በእናንተ ጊዜ ሁለት ነገሮች እንደነበሩ አስታውሳለሁ አንደኛው የነከበደ ሚካኤል የነበረው ጃፓን እንደምን ሰለጠነች ነው እኔ የከበደ ሚካኤል ተማሪ ነኝ በሌላ በኩል ንጉሱ በተያዙበት አካባቢ ደርግ እንደመጣ እሱ አጣሪ ኮሚሽን ነበሩ ለምሳሌ የነገሩኝ የሰብአዊ መብት ታጋይ ነኝ የሚል ነው እኔ ፕሮፌሰር የሰብአዊ መብት ታጋይ ናቸው አይደሉም ከሚለው ይልቅ በሰብአዊነት ምን አደረጉ የሚለውን ጥያቄ ላስቀድመው እሱ በደርግ በነመንግስቱ ኃይለ ማርያም የመርማሪ ኮሚሽኑ ሰብሳቢ ሆነው እነዛ ሰዎች በሚገደሉበት ጊዜ ምንም ያደረጋችሁት ነገር የለም እንዳውም እንደሚባለው መሳሪያውን ይዛችኋል ብለው የስፔንን ምሳሌ ያደርጋችሁ ለነዛ ሰዎች የመሞቱ ሁኔታ ነው የሚገርሙት ከ60ዎቹ በጣም የሚደነቁት እነ አብይ አበበ ጀነራል አብይ ራሳቸው እንዳይገደሉ ከፍተኛ አስተዋጽኦ ያደረጉ ሰው ነበሩ እንዳውም ጀነራል አብይ በዘመኑ አውቀን እንታረም የሚለውን መጽሐፍ ሁሉ የጻፉ የነበሩ ናቸው በሌላ በኩል የሶን ጉዳይ ካነሳው እንደው ምሳሌ አድርጌ በዋቢነት መጥቀሳቸው ሰዎች አሉ ደጃዝማች ወልደ ሰንበትን በደንብ ያቋቸዋል ደጃዝማች ወልደ ሰንበት ምናልባት እሱ አንተ ከምትለፈልፍ እዚህ ዩኒቨርሲቲ ሄድና አስተዳዳሪ ሁን ብለውት በጃንሆይ ጊዜ እዛ ሄደው ምንም እንዳልሰሩ ለደሞዝ ብቻ ይመጡ እንደነበረ ደጃዝማች በደንብ ያጫወቱኝ ነው ሌላው ደጃዝማች ዶክተር ዘውዴ ገብረ ሕይወት ስለሱ ያላቸው አመለካከት እንዳውም ለንጉሱም ሆነ ለ60 ሚኒስትሮች መገደል ፕሮፌሰር መስፍን ተጠያቂ ነው ብለው የተናገሩበት ሁኔታዎች አሉ የዛሬ 18 ዓመት አካባቢ ዘብሉ ናይል ያባይን ጉዳይ በቴላቪቭ ዩኒቨርሲቲ ኮንፈረንስ ላይ አግኝቻቸው ነበር አንድ ወቅት ላይ ከኢትዮጵያ ከመውጣቴ በፊት አዲስ አበባ ላይ ነው በጃንሆይ የሰብአዊ መብት ላይ በሚመለከት ሌላ አቡነ ቴዎፍሎስ ሲገደሉ እንኳን እሱ ድምጾትን ደብቀው የነበረበት ሁኔታዎች ናቸው ስለዚህ አሁንም ቢሆን በዛ በ60ዎቹ አካባቢ ላይ ያለ ሁኔታ ተጠያቂ ነው ለምሳሌ አክሊሉና አቶ ተገኝ የሚባሉት በኤርትራን ወደ ኢትዮጵያ የተቀላቀሉ አቶ ተገኝ በህርት አታክ ያው በልብ ድካም ሲሞቱ በተለይ ያክሊሉ ሀብቴን ደብዳቤዎችን በሚገባ ያነበብኩበት ነው ሳነበው ከእንባ ጋር ነበር አክሊሉ በጣሊያን ጦርነት ጊዜ ተማሪ ነበሩ ፍራንሳይ ሀገር ስለዚህ በፍራንሳይ ከፍራንሳይት ባለቤታቸው ጋር ሆነው ብስክሌት ገዝተው መከራቸውን ሲያዩት ነበር ጃንሆይ ያቋቸው ስለነበረ ነው እንዳውም ዘመዶቻቸው እባክህን ሚስትየው አልወለደችምና እባክህ ፍታትና ሌላ አግባ ምትወልድ ሲሏቸው አይ እሷን ከፈታው ኢትዮጵያን መፍታት ነው እስከ ማለት የደረሱ ነው የና አክሊሉ እንደዚህ አይነት ስቃይ ላይ በሚደርሱበት ጊዜ እሱ ድምጾቱን አጥፍቶ ነበር
በቀዳማዊ ኃይለ ሥላሴ እምብዛም የታወቁ እንዳልነበር ሁላችንም ነው። በደርግ አካባቢም ደርግ አመጣው ከዛ በኋላ ደርግ ለምንድነው ያልሾሙት የሚለውንም ጥያቄዎች አሉ። በደርግ ዘመን ከብሔረሰብ ኢንስቲትዩትም ከሌሎችም ጋራ ምንም ማለት ግንኙነት እንደሌለው አስታውሳለሁ። ድንገት ወደ መጨረሻው አካባቢ ላይ የፕሬዝዳንት መንግስቱ የመሄጃ ጊዜ ስለነበር ያንን እዛ ጉባኤው ላይ ተናገሩ። ከሌላ ምንድነው ያመጣቸው ሐሳቦች ምንድነው ሲሏቸው የነበሩት ያስተናገዱት የሽማግሌ መንግስት መኖር አለበት። ኤርትራ እንደዛ ይሆናል፣ የኢትዮጵያ ሁኔታ እንደዛ ሊፈጸም ይችላል የሚለው ነገር በፍጹም ያመጣቸው ያሰቧቸው ሁኔታዎች አልነበሩም፣ ያላሰቡት ነው። በሌላ በኩል ከእስራኤል ጋር ያለው ግጭት ግን እኔ እንደሚመስለኝ ከሆነ አንድ ፓራሾት ነበሩት በላይ ከነካሳ ከበደና ከሌሎች ጋራ የነበረው ነው። ያም ደግሞ ቢሆን በተለይ በለንደኑ ስብሰባ ላይ አይሁዳዊ አሜሪካን አይሁዳዊ ስለነበር ሸምጋይ እናንተን ምንም ስራ ስላልሰራችሁ ገለል ስላደረጋችሁ ከዛ የተነሳ ጥላቻ ያለበት ይመስለኛል። ያንን በሰፊው ለመተንተን የሚቻል ይመስለኛል። በሌላ በኩል ከካሳ ከበደ ጋር ምናልባት ካሳ እዚህ ተምሮ ስለነበር እስራኤል ሀገር ከአይሁዳኖች ጋር ያገናኘናል የሚል ግምት እንደነበሩት ከሱ አካባቢ ያይጠፉም ነበር። ከዛም ከኮሎኔል ጎሹ ጋር በአሜሪካን ኮንግረስ ላይ አንዳንድ ስብሰባ ላይ የተገኙት ኮሎኔል ጎሹ በርግጥ የእስራኤል አፍቃሪነት እንደነበረው በቅርብ ማቃቸው ነገሮች አሉ። ያ ጃንጥላውት ስላልተሳካ ዛሬ ተቃላይ የሆነ የእስራኤል ጥላቻ የማደሩ ሁኔታ ነው። ሁለተኛው ደግሞ እንዳልኩት አማራ የለም የሚለው አንትሮፖሎጂም አይደሉም፣ ከፍተኛ ጥናት የሚያደርጉም አይደሉም። ስለዚህ አማራ ራሱ ክርስቲያን ነው ብሎ እንደው ዝም ብሎ ተራሳው የሚናገረውን የመናገሩት ሁኔታ። ሌላ የሰብአዊ መብት ታጋይ ነኝ የሚሉት እኔ እነ ሳካሮቭ የሚባሉ የራሽን እና የበርማዋን ማቃቸው በአለም ላይ በጣም የታወቁ ሰዎች አሉ። የሰብአዊ መብት ቢታገሉ በጣም ደስ ባለኝ ነበር። ግን የሰብአዊ መብት ታጋይ ሆኖ ምን አደረጉ የሚለው ነው። እንዳልኩት ለቀዳማዊ ኃይለ ሥላሴ ለአቡነ ቴዎፍሎስ ለስልሳዎቹ ተጠያቂ ኖት የሚሉ እኔ ብቻ ሳይሆን በጣም ብዙ ሰዎች እንዳሉ ነው። በሌላ በኩል ሻለቃ ዳዊት የሚባል ኤርትራ አስተዳዳሪ ነበር። የሶ ተማሪ ይመስላል ኢትዮጵያ ማለት ቆላውና ደጋ የሚገናኝበት እስከ ማለት ደረጃ ላይ የተደረሰ ሁኔታ አለ። በኤርትራ በኩል ላይ የነበሩትን ሁኔታ ዳዊትን ያነሳውበትና በሌላ በኩል መመጣበት ሁኔታዎች ስላሉ እንደ መንደርደሪያ ያህል ነው። ስለዚህ ፕሮፌሰር አንደኛ ስድቡን ይተውትና የሚጠየቁበትን ጥያቄ የመመለስ ሁኔታዎች ናቸው። አሬም ቢሆን ነገሩን ጎለጎሉት፣ ነገሩን ነካኩትና እኔም ወደዛ የመግባቴ ሁኔታ ነው። እንዳልኩት እነዚህ ሁለቱ ደጃዝማቾች ለሱ ያላቸው ሌሎችም ሰዎች ማንሳት ይችላል። በተለይ ብሔረሰብ ኢንስቲትዩት በቅርብ ማቀው ስለነበር ምሁራኖች ለሱ ያላቸውን አመለካከት ነው ያነሳውት። በአጠቃላይ እንዳልኩት ደግሞ ምንድነው በሶና በሶስት ሰዎች የተነሳ በዩኒቨርሲቲው አካባቢ አማራ በተለይ በኦሮሞ አካባቢ ሊጠላ ይቻለው በእናንተ ምክንያት ነው። ጥሩነቱ ግን እሱ አማራ አይደለም በማለቱ በጣም ትልቅ ነገር ነው። ይሄንን በደግነት በጨዋነት ለምን ሊመልሱት አልቻሉም የሚለው ነገር አብረን የምናያቸው ጉዳዮች ይመስለኛል። በተረፈ በሶ ላይ የሚሽከረከሩ የሚጠየቁ ጥያቄዎች በርግጥ ይሄ አዲሱ ትውልድ አውቅም ያቀደም ያለው ግን ትውልዶች የሚያጋቸው ነገሮች አሉ። እንዳውም በሶ በሌላ በኩል በቀዳማዊ ኃይለ ሥላሴ 66 ዓመተ ምህረት ስለ ረሃብ ታሪካዊ አመጣጥ በእኛው ጣቢያ ላይ ይተነትኑ ነበር አስታውሳለሁ። ከምኒልክ ጀምሮ 10ኛው በዓል በሚከበርበት ጊዜ ግን ረሃብ እኮ በእኛም አዲስ አይደለም በሌሎችም የአፍሪካ ሀገር እንዳሉት ትዝ ይለኛል። ሻለቃ ዳዊት ትዝ ይለኛል በዛን ዘመኖች ውስጥ ከወሎ ተረባው አዲስ አበባ የመጡት ወዴት ነው ወደ ደዴሳ በረሃ ላይ እንዲጣሉ ይሄንን አውቁም ማለት አይደለም። ሌላው ቀርቶ ሻለቃ ዳዊት እና ማይክል ጃክሰን ዘፍነው ያልደወደደን የገባውን ገንዘብ እንኳን ቁጥሩን ያለማወቁ ሁኔታዎች ነው። የሱ ተማሪ ነው ያልኩት። ለዚህ ፕሮፌሰር በብዙ ነገሮች የሚጠየቁባቸው ሁኔታዎች አሉ ሰብአዊ መብትን በተመለከተ ማለት ነው። ሌላው የምሁርነት ጉዳይ ላንሳሉት። በምሁር ጉዳይ በርግጥ ምሁር ናቸው አይደሉም የሚለው አይደለም እሱ አይደለም። ግን በምሁርነት ግን ትልቁን የሆነ ፍትጋ የተፋደጉት የሜዲካል ሰዎች ናቸው። ይሄም የሜዲካል እነ ፕሮፌሰር አስራት እነ ፕሮፌሰር በእደ ማርያም እነ ፕሮፌሰር እንደዚህ ያነሱ ሰዎች በግል ክሊኒክ ይኖር ወይስ ክሊኒክ አይኖር፣ በሌላ በኩል ደግሞ ከሩሲያ ከኢስተርን ብሎክ ተምረው የሚመጡት ሰዎች እንደገና ለ2 ዓመት መማር አለባቸው የሚል ከፍተኛ የሆነ የአካዳሚ ትግል ያደረጉት እነ ፕሮፌሰር አስራት እንጂ ፕሮፌሰር መስፍን እንዳልሆኑ ግን ልነግሮት ይችላል። ኤቦ ቀረላላ شقين تلسود وسملالا سولا لري يبو كرلا لا كرلا شقين تلسود وسملالا
የፕሮፌሰር መስፍን ሲነበቡ የሚለውን ሁለተኛውን ክፍል በመሰራበት ጊዜ ብዙ ነገር እናስታውሱኝ። ፕሮፌሰር በእውነት የሰብአዊ መብት ታጋይ ከሆኑ በተለይ እነ ከበደ ሚካኤል በደርግ ጊዜ ቤታቸው እንዲያሲንከራተቱ ምንም አላደረጋቸውም። ይሄን በደንብ ያውቃሉ። ለፍቅረ ስላሴ ይቀርቡ ስለነበር መናገር ዶክተር ኃይሌ ወልደ ሚካኤል ያውቋቸዋል። የመጀመሪያ የባህል ሚኒስትር የነበሩት በጣም ወዳጄ ናቸው። ነፃነትን እንዳውም ሪቪው ያደረጉልኝ ሰው ስለነበሩ በጣም ከፍተኛ ግንኙነት ነበር እና በሱ ላይ ከፍተኛ ሀዘን ነበራቸው። እውነቴን ልንገሩት። ምክንያቱም የከበደ ሚካኤልን ያንን ለኢትዮጵያ አስተዋጽኦ ያደረጉት ምንም አላደረጉ ቤት አተው ይንከራተቱ የነበሩ ሰው ናቸው። ይሄንን ካነሳው ስለ ፕሮፌሰር ሌላም ማለት ይችላል። ሌላው በሁለተኛው ፓርት መታየት ያለባቸው ደግሞ አሁን ላለው የኢትዮጵያ ወጣት አስተሳሰብ መዋዠቅ የናንተ አስተዋጽኦ ነው። አንዳንዴ እንደ አረብና ምጽ ሲል እንደ ማህተመ ጋንዲ ሲል እንደ ማንዴላ ሲል ሌላም የሚንከራተተው መሰረት የሌለው ሁኔታ በመሆኑ ነው። በእናንተ ዘመን ላይ በርግጥ እና አዲስ ዓለማየሁን የመሰሉ ሰዎች ኢትዮጵያ ምን አይነት መንግስት ያስፈልጋታል ብለው በእውነቱ በጣም የሚከበር መጽሐፍ የጻፉበት ጊዜ ውስጥ ነበር። ምክንያቱም ምናልባት የአዲስ ዓለማየሁ ሐሳብ በኢትዮጵያ ውስጥ ፍጻሜ ማነው ተቀባይነት አግኝቶ ቢሆን ያ ሁሉ ነጭ ሽብርና ቀይ ሽብር የሚል ነገሮች ባልነበሩም ነበር። ሌላው ቀርቶ በቅርብ የሚያውቁት እና ኃይሌ ፊዳ በመጡበት ጊዜ ከነ እንዳልካቸው ጋር እንዲሰራ መክረው የነበሩ ሰው እሱ ግን እዚህ ውስጥ እንደሌሉበት ግን በደንብ አውቃለሁ። ስለዚህ ሌላ ጊዜ አጫውታቸዋል። ሌላው አሁን ላለው ወጣቶች መሰረት የሌለበት በእናንተ ዘመን በሐሜት ላይ የተጀመረው ፖለቲካ ወደዛ የመሄዱ ሁኔታ ነው። እሰየው የሰብአዊ ጉባኤ ወይም የሰብአዊ መብት የሚከራከሩ ቢሆን እሰየው ነበር፣ ግን አይደለም። አንድ በሮያል ፋም በተለይም በትልቆቹ በ60ዎቹና በአፄ ኃይለ ሥላሴ በአቡነ ቴዎፍሎስ ጊዜ በዝምታ ያለፉት እንደውም የሱ እጅ አለበት የሚለውን እሱን ግልጽ ማድረግ አለበት። በከበደ ሚካኤል በእንደዛ አይነት ህይወት ሲሰቃይ ምንም ያደረጉበት ነገር የለም። በመጨረሻ በደርግም ሁኔታ በሌላው ደግሞ አማራ ህብረተሰብ ኦሮሞ ትግሬ የለም የሚለው ነገር ከየት እንዳመጡትና ትክክል ያለ መሆኑ ሁኔታ ነው። እንዳልኩት በጓሮ በር የጻፉልኝ ግን ከሶ የሚጠበቅ አይደለም። ይልቅት አባቱ ነው የሚያስተምሩበት ነው። አሁንም ቢሆን ፕሮፌሰር መስፍን ጋር በግል የሆኑ ነገሮች ግን የሉኝም። በግል ጥላቻ ያለኝ አስተሳሰባቸው ግን የሚመቸኝ አይደለም። እንዳልኩት እኔ ሳድግ በበጎነት በእውቀትን ራስን መግዛትን ራስን በመግዛት መጽናናትን በመጽናናት እግዚአብሔርን መምሰል የሚለው የግብረ ገብ አስተማሪን ሁሌ የማስታውሰው ቅዱስ ቃሉ ነው። ስለዚህ የፕሮፌሰር መስፍን ሐሳቦች በተለይም ደግሞ ለሰብአዊ መብት ታገያለሁ እንዲህ አደርጋለሁ የሚለው ግን ትክክል አይደለም። ምክንያቱም አንድን ማህበረሰብ ሌሎችን ማህበረሰብ የሉም ብለው ያሰቡ ለኢትዮጵያ ታገላሉ የሚለው ነገር ሊሆን የማይችለው ነገር ነው። በሌላ በኩል ስለ አፄ ቴዎድሮስ ያለው አመለካከትም ሁሉ ከብዙ ሰዎች ጋር የሚያጋጨው ነው። ምክንያቱም ኢትዮጵያ የምትባል ዘመነ መሳፍንትን መጥቶ የኢትዮጵያነት ያስገኘ ትልቁ ነገር ይሄ ነው። የሚገርሙት ነገር እነዛ አድሃሪዎች ምኖች የሚባሉት ሰዎች ኢትዮጵያን የገነቡ ሰዎች ናቸው። በዛን ጊዜ እንደዛ ሲተቹ ሲጠለጠሉ እሱ አንድ የሚያደርጓቸው ነገሮች ያለ መኖር ጉዳይ ነው። ሁለት ነገሮች ይወራሉ በሱ ላይ። በእርግጥ የወሎ ረሃብ አካባቢ ላይ ለህዝቡ የማሳወቅ ሁኔታ ለነ ድምብልቤ ምክንያቱም የፈረንጅኛ ቋንቋ ያውቁ ስለነበረ ወደ እንግሊዞች ተጋብለው እንደተናገሩ ሁሉም ይመሰክራሉ። ሌላው ትምህርትንም በሚመለከት እነ ከበደ ሚካኤል የሰጡት አስተዋጽኦና የሞራል ትምህርት ግን የሚያክል የለም። ለማንኛውም ቸርግጠመን ለማንኛውም አስተሳሰቦት የሚመች አይደለም።